ዩ ሃቭ ፕሮብሌም። አንቺ ነሽ ይህንን መንገድ የሰጠሽው እንደ እናት። እኔ እስቲ እኔ አሁን ናቲን አንዷ ብትጠቀኝ እንዲህ ነው የምላት፣ ይኸውልሽ ይሄ ልጅ ገና አድጎ አልጨረሰም ነው የምላት። እኔ ለናቲ ለኤክስ ገርል ፍሬንዶ ምንድን ነው አላማሽ በሙሉ ላት ነበር። ናቲ ገና ልጅ ነው። ናቲ እንደዚህ አይነት ሪስክ አይወስድም። ራስሽ እያወቅሽ እሱ ካልነገረሽ እኔ እነግርሻለሁ ብዬ ነግሬያታለሁ። ሪስክ አይወስድም። አጨቅጭቂውም ብያታለሁ። ይሄ እንጋባ ምናምን የምትይ ከሆነ እርሺው፣ እሱ ከራሱ ጋርና ከላይፉ ጋር ተጋብቶ ነው የሚኖረው ብያታለሁ። እኔ ለሚስትየው ማለት ነው፣ ለጓደኛ ተብዬው ጓደኛ። አሁንም የምትበጭ ካልሽ ናቲ አልተለወጠም። ናቲ ከራሱ ላይፍ ጋር ተጋብቶ ነው የሚኖረው። ናቲ ገና ነው። ያ ጠይቄዋለሁ እኔ ራሴ አላገባም ብሎኛል። እሱ የሚፈልገው ጀስት ፎር ፈን ከፈለግሽ ነይ አምነሽ ናቲን አገባለሁ ብለሽ የምትመጪ ከሆነ እኔ እነግርሻለሁ። አትጨቃጨቂ። እንኳን ሊያገባሽ ጊዜ የማይሰጥሽም እኔ እነግርሻለሁ። ሌላ የምትመጪ ካለሽ ማለት ነው። ያ ማለት ግን ቲጂኪ ያ ማለት ግን ላስገድደው አልችልም። እውነቱን ተናግሮ የሚሸበት ማደር ማለት ነው። አታለለኝ እንዳትሄ ደግሞ አታሎኝ እንዲያርጎኝ እንዳልሰማ እንደዚህ አይነት ነገር አላታለልሽ። ምን ነግር እሱ ካታለልሽ እኔ እነግርሻለሁ። ጊዜን ጨርሶ እንዳትሄ። ልጁ ከራሱ ጋር ተጋብቶ የሚኖረው ከራሱ ጋር። ስለዚህ ለወንድ ልጆቻችሁ ይህ ማለት መጥፎ ማሳደግ ምናምን አይደለም። ግልጽ አርጎ አሳድጉ። ሴቶች እንዳይጎዱ እድሜያቸው እንዳይሄድ ደግሞ ንገሩ። ገርል ፍሬንዶቻቸውን አቃጥሩ። እኔ አቃጥር ነበረ፣ አቃጥራለሁ። የታመሸ ስትለኝ ነግራት ነበር። ግን ሌላ ሴት ጋር እንደዚህ ፍሬንት ምናምን ግን እችት ግን አያረግም ብዬ ግን እል ነበረ። ግን ትችዋለሁ። ራሴን ነው የማምነው። እንደዛ እኔ ሴት ልጅ ብቻ ነው ሰፖርት የማደርገው። ሴቷን ግን ሰፖርት አደርጋታለሁ ብታጠፋ። ለወንዱ ግን አቃጥራለሁ። እንደ ጠረተኝ ለምንድን የምትው ፓርቲ ሄዶ ነበር ካለችኝ፣ አዎ ሄዶ ሌሊትን የገባው እላታለሁ። ካላገኘሁት ጠዋት ስነሳ ከሌላው እንደዚህ። አሁን እሱ የለም ጭፈራ ነው ያለው። በዚህ በብርድ የት እንዳደረም አላውቅም። ወይም ቤቱ ነው መቼስ አለልም። ተዘኛ ቤት ሚስት ካለሽ እነግርሻለሁ እንደዚህ፣ ወይ አንቺ ጋር ካልሆነ እኔ ያናገራለሁ፣ እረዳሻለሁ። ለምን እድሜሽ ጊዜሽ ይቃጠላል? አይደለም የኔ ልጅ የኔ ጀግና እያልኩኝ አይደለም። ለምንድን ነው የምለው? ጀግንነቱን በሌላ ገልጻለሁ፣ ፍቅሬን በሌላ ገልጻለሁ እንጂ በውሸት አልገልጽለትም። ምክንያቱም እንደዚህ እየተባለ ነው ሸፋፍነን። እስቲ ካገባ ልብ ይገዛል። እስቲ እሱ ካገባ ሰው ይሆናል። በሰው ነው ልብ የሚገዛው? በሰው እኮ አይደለም ልብ የሚገዛው። አይደለም ትጂ፣ በሰው አይደለም ልብ የሚገዛው። ስለዚህ የሴቶችን ጥቃት ለመቀነስ ወንድ ልጆቻችን በስነስርዓቱ እናሳድግ። ይህንን ነው። ከዛ የሙጀሊያም ልጃቸውን ሸፋፍ ነው ይሰጡንና ከዛ 2 ልጅ ይወልድና ከዛ 2 ልጆቹን ማሳደግ ያቅተዋል። ከዛ በኋላ ምን እንሆናለን? ምንድን ነው የምንሆነው? መጫወቻ ቤተሰብ ተበታት ነው ማለት ነው። ይህንን ነገር እንትን እንበል እንቃወም። በልጆቻችን ላይ መስራት ያለብን እኛ ራሳችን ሴቶች ማለት ነው እንጂ እንዳንዳንድ ባለጌዎች ስዶች ካልሆነ በፍጹም ይሄ ችግር አሁን የምታዩት የምትለፈልፍለት ችግር አይቀነስም። አዲስ አበባ ላይ እና እንወያይ አይቀርም። እሱ ችግር የለውም። ለመኖር ነው ግን ከመጣሁ ለመኖር ነው የምመጣው። እና እንደዚህ አይነት ወንዶች ዛሬ ሱፍ ለብሰው ያ በሴት ልጅ ላይ ልንገራቸው። አሁን የምታዩት ሰውዬ ማለት ነው የብዙ ሴቶች ሀቅና እንባ አለባቸው ናቸው። እንደዚህ አይነት ሰዎች ሀቅና እንባ አለባቸው የብዙ ሴቶች። በስመ አብ
እንደዚህ ሆኖ ኖ ኖ ኖ ነው ወይ አይደለም? ሀቅና አምባ ሀቅና አምባ የስንት ሴት ሀቅና አምባ የስንት ሰው ሀቅ። እግዚአብሔር ግን ደግሞ መክፈሉ አይቀርም። ያ ኦኬ። እኔ በቀደም ልክ ላስት ይር እኔና ባለቤቴ እዛ ሆቴል ውስጥ ስንትና ስንት ሺህ ብር ከፍለን ነው። የትኛዋ ውሽማይ ነው? የትኛዋ? ለምንድን ነው ይህንን ህዝብ ግን በሶሻል ሚዲያ የምትፎገሩት? ግን እስቲ ንገሩኝ ጋይስ። ለምን ትፎገሩት? የ5 ብር ኮክቴል ትጠጣና መስታወት ስር ኮሪደር ስር ትሆንና እንዲሆኑ ነው። እናቴ አንድ ነገር ልንገራችሁ፣ ህይወትን ኖራችሁ አሳዩት። ኖራችሁ ስትኖሩት ነው ህይወት ማለት። ሂሩዬ ሞዴሬተርሽን ቀማችሽ እንዴ? ማታ ሴትዮዋ ይጅባቸው። በነገራችን ላይ እኔ እንደዚህ አይነት